የአፍሪካ መዲናነትን ስም ይዛ ለመዲናነት የማይመጥን ግብርም ተሸክማ እንግዶቿን ስታስተናግድ የነበረችው ኢትዮጵያ ከ2010 በኋላ አዲስ አበባን ጨምሮ በተለያዩ የክልል ከተሞቿ ውስጥ የተገበረቻቸው ቁልፍ ተግባሮች ከአፍሪካ መዲናነት ባለፈ የቱሪስት መዳረሻ እንድትሆን አድርጓታል። የኢትዮጵያን የቱሪዝም ሀብት በአክሱም ሐውልት፣ በላሊበላ፣ በፋሲለደስ፣ በጀጎል ግንብና በሌሎች ጥንታዊ የቱሪስት መዳረሻዎች ኢትዮጵያን የሚያውቁ የውጭ ሀገራት ዜጎች ከለውጡ በኋላ ድብቆቹን የኢትዮጵያን ሀብቶች መመልከት ችለዋል። ከተሜነትን በመላ ከተሞቿ እያስመለከተች ያለችው ኢትዮጵያ እንደ ወንጪ፣ ጎርጎራ፣ አለላ ኬላ፣ ጨበራ ጩርጩራና ሌሎችም ቱሪስቶችን የሚስቡ ስራዎችን እየሰራች ሲሆን የበርካታ ሀገራት መሪዎች አድናቆትን ስታገኝ ቆይታለች። እንደ ወንጪ ያሉ ለአካባቢው ማህበረሰብ የስራ እድል የፈጠሩ የቱሪስቶችንም ትኩረት የሳቡ ፕሮጀክቶችን ኢትዮጵያ ከለውጡ በኋላ ለዓለም አቀፉ ማህበረሰብ ማስመልከት ስትችል እንደ ጎርጎራ የመሰሉ የሀይቅ ዳር መዝናኛዎች ለኢትዮጵያ የቱሪዝም ገቢ መጨመር ትልቁን ድርሻ እንዲወጡ አድርጓቸዋል። የኢትዮጵያን ቅንጡ ሆቴሎችን ያስመለከቱ እንደ ኮይሻና አለላ ኬላ ያሉ ፕሮጀክቶችም የኢትዮጵያን የተፈጥሮ ሀብትን በግልጽ ያስመለከቱ ተግባሮች ናቸው። ለእነዚህ ፕሮጀክቶች ትልቁን መሰረት የጣለችው አዲስ አበባ ከዓመት ዓመት ከወር ከወር ከቀናት ቀናት እንደ ስሟ እያበበች በመምጣቷ የበርካቶችን ቀልብ እንድትስብ አድርጓታል። ኢትዮጵያ በታሪክ በመልክዓ ምድርና በአየር ንብረት ረገድ በዓለም አቀፍ ደረጃ በልዩ ሁኔታ ከታደሉ ጥቂት ሀገራት መካከል አንዷ ብትሆንም ጭስ አልባ ኢንዱስትሪ ተብሎ ከሚጠራው የቱሪዝም ዘርፍ የሚገባትን ጥቅም ሳታገኝ ቆይታለች። ይሁን እንጂ ባለፉት 8 ዓመታት በተገበረው ሀገር በቀል የኢኮኖሚ ማሻሻያ ቱሪዝም ከአምስቱ ቁልፍ የኢኮኖሚ ምሰሶች አንዱ በመሆኑ ወደ ተጨባጭ የእድገት ምዕራፍ መሸጋገር ችላለች። በአዲስ አበባ የተተገበሩ የገበታ ለሸገር ፕሮጀክቶች ከተማዋን ዓለም አቀፍ የቱሪስት መስህብ ማዕከል እንድትሆን ያደረጋት ሲሆን እንደ አንድነት፣ እንጦጦና ወዳጅነት ያሉ ዘመናዊ ፓርኮች እንዲሁም የአድዋ ድል መታሰቢያ የከተማዋን የታሪክና የተፈጥሮ ውበት በማቀናጀት አዲስ ምዕራፍ ከፍተዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተተገበሩ የኮሪደር ልማት ፕሮጀክቶች ከተማዋን በአፍሪካ ከሚገኙ ከተሞች ቀዳሚዎች ተርታ እንድትሰለፍና ለተለያዩ ኮንፈረንሶች ተመራጭ መዳረሻ እንድትሆን አስችሏታል። በተለይ የተመድ የዓለም የቱሪዝም ድርጅት የጮቄ ተራራንና ወንጪን ምርጥ የቱሪስት መንደሮች በማለት እውቅና መስጠቱ ኢትዮጵያ ቱሪዝሙን ለማስፋፋት የምትከተለው አቅጣጫ ውጤታማ መሆኑን በተግባር አሳይቷል። በ2018 በጀት ዓመት የመጀመሪያ 6 ወራት ብቻ ከ700 ሺህ በላይ ቱሪስቶችን ያስተናገደችው ኢትዮጵያ ከ2.6 ቢሊዮን ዶላር በላይ ገቢ ማግኘት ችላለች። ለዚህም ትልቁን ድርሻ እየተወጣ የሚገኘው የኢትዮጵያ አየር መንገድ የሚከተለው የቆይታ ቱሪዝም ስትራቴጂ በሚሊዮን የሚቆጠሩ መንገደኞችን ወደ ቱሪስትነት በመቀየር ለኢትዮጵያ የውጭ ምንዛሬ ትልቁን ድርሻ እንዲወጣ አድርጎታል። ከዚህ ቀደም የውጭ ቱሪስቶችን በምድሯ ውስጥ የሚያቆዩ መሰረተ ልማቶችን አሟልታ ያልነበረችው በአሁኑ ወቅት አዲስ አበባን ጨምሮ በተለያዩ የክልል ከተሞቿ እየተገበረች ያለው የከተማ ኮሪደር ልማት ቱሪስቶች የቆይታቸውን ጊዜ እንዲያራዝሙ አድርጓቸዋል። ከተሜነትን ለዓለም አቀፍ ማህበረሰብ እያሳየች የምትገኘው ኢትዮጵያ የተለያዩ ኮንፈረንሶችንም እንድታስተናግድ አድርጓታል። የአፍሪካ መቀመጫነትን እንዲነጥቋት የነበሩት አንዳንድ ሀገራትም በመዲናዋ በመገኘት በአፍሪካ ጣሊያን ኮንፈረንስ ላይ እንዲታደሙ ማድረግ ችላለች። የአፍሪካ የአየር ንብረት ለውጥ ጉባኤንና የተባበሩት መንግስታት የምግብ ስርዓት ጉባኤን በ2025 በመዲናዋ አዲስ አበባ ያዘጋጀችው ኢትዮጵያ የአፍሪካ የአየር ንብረት ለውጥ ጉባኤንና የተባበሩት መንግስታት የምግብ ስርዓት ጉባኤን በ2025 በመዲናዋ አዲስ አበባ ያዘጋጀችው ኢትዮጵያ የዓለም የበይነ መረብ ኮንፈረንስ፣ የኮንስትራክሽን እንዲሁም የኢንዱስትሪ ኮንፈረንስና የኢኮኖሚና ኢንቨስትመንት ፎረምን በ2026 እንድታስተናግድ ተመርጣለች። ከዚህ ባለፈ 32ኛውን የዓለም የአየር ንብረት ጉባኤን ኮፕ 32 እንድታስተናግድም ተመርጣለች። እንደ አዲስ ኢንተርናሽናል ኮንቬንሽን ማዕከል፣ የአድዋ ድል መታሰቢያ፣ የወዳጅነት ፓርክና የሳይንስ ሙዚየም ያሉ ዘመናዊ ሜጋ ፕሮጀክቶች ለዓለም አቀፍ ስብሰባዎች መዲናዋ ያላትን ዝግጁነት አጉልቶ በማሳየቱና ዓለም አቀፍ ጉባኤዎች በመዲናዋ እንዲደረጉ በማድረጉ ረገድ ለቱሪዝሙ ሀብቱ ትልቁን ድርሻ መወጣት ችሏል። የኢትዮጵያን እምቅ አቅም የተመለከተው ዓለም አቀፉ የኮንግረስና የኮንፈረንስ ማህበር አዲስ አበባ ከፍተኛ ታዳሚ የመያዝ አቅም ያላቸው የመሰብሰቢያ ማዕከላትን በማልማት በርካታ አህጉራዊና ዓለም አቀፋዊ ሁነቶችን በብቃት እያስተናገደች እንደምትገኝ ምስክርነቱን መስጠቱም ይታወሳል። ኢትዮጵያ ትላልቅ አዳራሾችን በመዲናዋ አዲስ አበባ በመገንባቷ ትላልቅ ኮንፈረንሶች እንዲካሄዱ አድርጋለች። ከለውጡ ማግስት መንግስት ያከናወናቸው መጠነ ሰፊ የሪፎርም ስራዎችና የመሰረተ ልማት ግንባታዎች በቱሪዝም ዘርፉ ላይ መነቃቃትን መፍጠር የቻለ ሲሆን በኢትዮጵያ ሁለንተናዊ እድገት ላይ አዎንታዊ ተጽዕኖ አሳርፈዋል። እንደ ፋሲለደስ የመሳሰሉ ለዓመታት በድሮ ቅርጻቸው ያለ እድሳት የቆዩ የቱሪስት መስህቦች ታሪካዊ ይዘታቸውን በጠበቀ መልኩ በማደስ ታሪካዊ ቅርሱ ተጨማሪ የቱሪዝም ገበያዎችን እንዲያመጣ ማድረግ ተችሏል። የአዲስ አበባን ውበት ለዓለም አቀፍ ማህበረሰብ ያስመለከተችው የክልሎቿንም የተፈጥሮ ጸጋዎች ወደ ሀብትነት በመቀየር ላይ ያለችው ኢትዮጵያ የበርካቶችን ትኩረት መሳቧን ቀጥላለች።